አንድ ዓለማችሁን ሳታዩ የልጃችሁን እድገት ሳታዩ የልጃችሁን ውጤት ሳታዩ የልጃችሁን ትልቅነት ሳታዩ በእነሱን ሊያዩ ይፈልጋሉ። እኔ በለፋውበት ያረቢ ጌታ አረይስ ማአት ነው። ሰው እንዴት የሰውን ንብረት ይወስዳል? የእናትን ቦታ እንዴት ይተካል? ይደረጋል እንደዚህ ግን አይደረግም እኮ። በጣም እኮ ነውር እኮ ነው። ለዚያውም ስንት የለፋችሁባቸው ልጆቻችሁ ነው። ከባድ ነው በጣም። እንደ ንብረት አድርጎ ጥቅልል አድርጎ መጫወቻ ሲያደርጓቸው ይሄ ከባድ ነው የእውነት። በጣም ከባድ ነው። ያማልም ከባድ ነው የእውነት። ግን እግዚአብሔር ታላቅ ነው። ለቀማኛም ቀማኝ አለው የእውነት። ለቀማኛም ቀማኝ አለው። እኔ እስቲል ነው ራሱ እንዲላለው ነው። አሁን ራሱ በእናትና በልጅ አይገባም፣ በእናትና በአባትና በልጅ አይገባም ነው። ምክንያቱም ስሜቱን ስለማውቀው እኔ ልጅን ከአባት ከእናት ምንጥል ስሜቱን ስለማውቀው እንደዚህ አይነት ነገር እኔ አይመቸኝም። ግን የኔንም እንዲወስዱ አልፈልግም። የኔ ኮታ አለ እኮ እናትም ከልጇ የምትፈልገው ነገር አለ፣ አባትም ከልጁ የሚፈልገው ነገር አለ። ያንን ሲቀማችሁ ያናድራችኋል። ግን ካርማ እዘብጭ ይባላል። ካርማ ክፉ አትስሩ፣ ያማል። ያ የሞቀ ቤታችሁ ይበጠበጣል። እኔ የሞቀ ቤቴ ልጄ ነው የተቀማሁት የነበረው። ዛሬ ግን ክፉ አትስሩ። አንዳንድ ሰው እንደዚህ አይነት ነገር አይታየውም። ገባችሁ? እና ትምህርት ይሆናችሁ። ኦኬ እኔም ትላንትና ልክ አልነበርኩም። ማድረግ አልነበረብኝም። እንዲህ ማድረግ ነበረብኝ። አሁንም እምለው እኔ አሁንም ለሌሎቻችሁ አሁንም እንደዚህ የምትደነፉ አላችሁ። እናትና ልጅን ለይታችሁ ቤታችሁ የሚሞቅ የሚመስላችሁ ከርሳሞች አላችሁ። እናንተ ልጆች የሰው ልጅ ቀምቶ በጣም እኮ የሚያስቀው እኮ የሰው ልጅ ቀምቶ የራስ ልጅ ለማቀፍ it's not working baby። አንተም ተራሲ ደርስ ታስረክባታለህ ልጅ። ያ ደብል አድርገን እናቅፋለን እኛ እናቶች። ጥሩ አይደለም፣ የእውነት ጥሩ አይደለም። ቀልብ እኮ ይሰበራል። ምናልባት እናንተ ምንም አንዳንድ ሰዎች አሉ እዚህ የፈላባቸው እዚህ ላይ ያሉ ገባሽ? በጣም የፈላባቸው አሉ። የሰውን ቤት አቀዝቅዘው የራሳቸው ልክ ሁሉም አንቺ የሰውን ባል ቀምተሽ የራስሽ ቤት እንደማይሞቀው በሙሉ እንዳንዳንድ ሰዎች ያ አይ ዋኖፌ አይ ሞተሪኮን አኬኒሜ እንዴት ነው አሁን የምትመጪ? እኔ ቆንጆ ጌሜ ላይ ሳትገኝ አሁን የምትመጪው ዋትስ ጎይን ኦን ዲዩ? ጌሜ ላይ ጠፍተሽ አሁን ትመጫለሽ? ኧረ ሰርተሻል። ተይ እሱ እንኳን የኔ ጌም እንዴት አይሰማም? ማማዬ እንዴት አይሰማም የኔ ጌም? ቴንክ ሶ ማች አመሰግናለሁ እናቴ ቴንክ። ኧረ እኔ ምንም አላውቅም። እንደማውቀው እንዴት ነበር ሂዊ ጌሜ?
we was busy for what? ለምን ስራ ነሽ? አዎ ደስ ይል ነበር። ቆንጆ ነበር። ቀጥር ምጥን ያለ ቆንጆ እኔ ቆንጆ ነበርኩ አይደለ? አላየሽም? ጌሜ ስርዓት ያለው ያ እንዲበጠበጥ ፈልገው ነበር የሆኑ ሰዎች። እኛ ግን አንበጠብጠው። አዎ እንደዛ አረርስማ ሌት ለምኑ ተመስገን ምን እንትን ምንለው ነገር የለም። አልሰማሽም? ሆነ ፊት እሱክ ችግር የለም። በሚቀጥለው አይ እኔ በነገራችን ላይ ብዙ ሰው ነበር ብዙ ሰው ፕሮሚስ ገብቶ ያልመጣልኝ ሰው አለ እንጂ ተጫዎች ብለው ያሉኝ ሰዎች ራሳቸው አልመጡም። አይ ዶንት ኖ ሃይ። በነገራችን ላይ አንድ ነገር ተማርኩኝ። ማንንም ሰው ይሄ እንኳን ኦኬ ጌም ነው ገባችሁ? እኔ አለው ተጫዎች ያሉኝ አሁን ነው ትዝ ያሉኝ። እንዲያውም አሁን በቀደምታ ትዝ አላሉኝ። እኔ ያለው ተጫዋች ምናምን አይዞሽ ምናምን እናሸንፋለን ሞቅ ሞቅ ያሉ 3 ሰዎች አልመጡም። 3 ሰዎች እንዲሁ ደግሞ ይመጣሉ ምናምን ያልኳቸው እንደዚህ ነው። ወደ 4 ሰዎች አልመጡም። በጣም የምተማመንባቸው ሰዎች አልመጡም። 2 የምተማመንባቸው 2 እንኳን ራሳቸውን እንመጣለን ያሉት ሰዎች አይ ዶንት ኖ አልመጡም። እና ጌም ኢዝ ጀስት ኤ ቻንስ ላክ ነው እና ኢትስ ኦኬ አሪፍ ነበር። ቆንጆ ነው። ምክንያቱም ከኪሳችሁ አውጥታችሁ ገንዘብ በግድ ካልሰጣችሁኝ ማለት ያ እሱን ተማርኩኝ። ግን አንዳንዴ ደግሞ ምን አለ መሰለክ የሰው ልጅ በህይወቱ አሁን እኔ ደግሞ በብዙ ነገር አስባለሁኝ። አንዳንዴ ተለምዷል። በቃ ይሄ መቀደድ ተለምዷል። አንዳንዴ ደግሞ የሰው ልጅ በህይወት የሚያጋጥመውን አታውቅም። ገባክ? አስበውበት ወይ ፈልገው ወይ ካርዱን ቢሊላቸው ይችላል ወይ ያሰቡትን ገንዘብ ለኔ ሊያወጡልኝ በቃ ይዛለታ እንደዚህ ገንዘብ ላይሳካላቸው ይችላል ወይ የሆነ ነገር ሊፈጠር ይችላል። እና መውቀስም አልፈልግም። ይሄ መቆጣትም መውቀስም ማዘንም ምክንያቱም እንትን አይደለም። ይሄ ጀስት ጌም ነው። በቃ ጌም ነው። ብትቸገር ምትበላው አሁን ብር ባይኖረኝ ኖሮ ብሩ ቢያስፈልገኝ ኖሮ ወይ እርዳታ ነገር ወድቄ ቢሆን ተቸግሬ ቢሆን ኖሮ ኦኬ ገባችሁ? ተሸወድኩ እላለሁ። ይሄ ግን ጌም ስለሆነ ትርፍ ነገር ስለሆነ እንትን አይለኝም። ቢሰጡኝ ደስ ይለኛል። ጥሩ ቦርሳ ገዛበታለሁ። ሌላ የማደርግበት ነገር የለም። ካልሰጡኝ ደግሞ ኢትስ ኦኬ ደስ ይለኛል። ህይወት የሚለውጥ ነገር ከሆነ ደግሞ የኔን ህይወት አሁን ለምሳሌ አንድ 500,000 ዶላር ቢሆን ምክንያቱም ካለኝ የበለጠ ነው የማስበው እንጂ ባለኝ ላይ እንዲጨመርልኝ ነው እንጂ ይሄ እዚህ ጋር ለትንሽ ለ1,000 ለ2,000 ለ10,000 ዶላር እኔ እንደሱ አልፈልግም። እኔ የምፈልገው 500,000 ዶላር የሆነ ከ500,000 1 ሚሊዮን ዶላር ምናምን ከሆነ በቃ የዛነት በቃ አይ ዶንት ኖ አላውቅም ወይ እንደሱ ቢሆን ደስ ይለኛል። ከዛ ያነሰ ግን ጀስት ኢንጆይ ነው የምታደርገው። ጥረታችን እኛ 500,000 ዶላር ለማግኘት ነው። የኔ ህልሜ እሱ ነው። የሆነ በቃ ፕራይቬት ጀት ምናምን የሆነ ነገር የምሰራበት ምናምን ነው እንጂ በህይወቴ እኔ ስንት ብር አጥፍቼ የመጣሁ አጥፍቼዋለሁም አለኝ። በቂ ጤና አለኝ እግዚአብሔር ይመስገን። ምበላው አላጣው፣ ምጠጣው አላጣው፣ ምለብሰው አላጣሁኝም። ህይወቴን የሚለውጥ ከሆነ ግን 1 ሚሊዮን ዶላር ይስጠኝ እና በቃ ትንሹ በቃ ላሳንስላችሁ 500,000 ዶላር ካላችሁ ሀብታሞች ካላችሁ 500,000 ዶላር እዚህ ጋር ኢንቨስት ብታደርጉልኝ በቃ ነገሮች በሙሉ ተጠናቀቁ፣ አለቁ። ያችን 500,000 ዶላር የራሴን እጨምርባታለሁ። ባይ ባይ ለንደን ቻው ባይ። ከዛ በኋላ የለም በቃ እዚህ ጋር እንገናኝ። ይሄንን እንደዛ ነገር ብታደርጉኝ የተሻለ ነው። አሜሪካን ሄዳለሁኝ፣ ዱባይ ሄዳለሁ። ዱባይ ሄድና ወይ
ለካ የዱባዩ ቤት ለካ $500,000 ነው ራሱ። ይሄማ ህይወት የማይለውጥ $500,000 ራሱ ምን ይሻላል? $5 ሚሊዮን ላለው ብዬ ነው እንዴ? ተሳስቼ $5 ሚሊዮን አድርጉት። ያ የኔ 5K ይጨመርበታል። አለቀ በቂ ነው። ለካ ዱባይ ለካ $500,000 ነው ቤቱ። ቁጥር እኮ እንዳባዱ ላይ እየተሳሳትኩ ተስፋ ቆረጥኩኝ። ዋናው ጤና ነው። ጤና ነው በምንም መንገዜ እኔ እናት በምንም የማናመጣው እና ሻንጣ የተከፈተልኝ እንኳን ደስ አላችሁ። የ700 ብር ሻንጣ የተቃጠልኩኝ ሴትዮ እኔ አስበው ኋላውን እዚህ ጋር 7000 ብር ባጠፋ ያ ዋናው ጤና ነው። ግን በእናታችሁ ቢሆንም ባይሆንም እቅዳችሁ ትልቅ ነው። ስሙትላችሁ መስኪዬ አሁንማ አልጫወትም። አልጫወትም ብር ያለቅ። እስቲ ቆይታ አባቱ እረፍት ላርግና በቀደም ተጫዋች አልወጣልኝ። ሁሌ አንድ ቁጥር ነው የምጫወተው። አሁን በድጋሚ ጸሊና ህልማይና ከላይ የሆነ ቁጥር ከተላከልኝ በሱ ደግሞ ጀምራለሁ። ስንት ዓመት ቆርጣል የለም እኔችን ብር ማሳላገኝ ወይ አንድ ሀብታም ማሳልገደል አንድ ሀብታም እጄ ላይ ሲያወድቅ ልጅ ፖታ ያላችሁ ወይ ሀብታም እጄ ላይ ይወድቃል ወይ እሱ ላይ ይወድቃሉ ወይ ደግሞ ምን ይታወቃል? የአላህ ነገር ይሄ እነሱ የአላህ ነው የእግዚአብሔር ስራ አይታወቅም። ገባችሁ? አሁን ሁለቱ ተስማምተው ለኔ ቢሰጡኝ ምን አለበት? አንድ $5 ሚሊዮን ቁጭ ነው ያልኩት እዚህ ጋር። አቤት እኔ እናንተት እዚህ ላይ ያላችሁትን በሙሉ ወስጄ ዱባይ ያዝናናችኋለሁ። አንድ 34 ሰው አቤት የዛኔማ እንዴ ነው የምትሉት? ጀጀየ አንቺ ኢትዮጵያ ወዳጅ፣ አንቺ አማራ ወዳጅ፣ አንቺ ተጋር ወዳጅ፣ እሷው ከኢትዮጵያ ስትሆን እሷ ለኦሮሞ ብላ አቤት ስሜ በሙሉ ይገለበጣል። እኔ አሁን $5 ሚሊዮን ማግኘትን ብታውቁ ያ እሷ እኮ ማለት ሰው ነው ያሳሳታት። እሷ ሻምፓኝ ኧረ በስመ አብ አልከፈተችም። እሷ ሻምፓኝ የከፈተችው እና ሻምፓኝ ከፍታ አማራ ሲሞት ምናምን ያለ በሙሉ ይስተካከልና ወሬው ኧረ ውሸት። እሷ ኧረ ተሳስታችሁ። ከድሮም እሷ አልከፈተችም። እንዲህ ከፍታለሁ ብላ እኔ ብያችኋለሁ። ስሜን አስተካክላችሁ አጥባችሁ ተኩሳችሁ የተጨማደደውን በሙሉ አድርጋችሁ ከዛ ትመጣላችሁ። ከዛ ፔጅን ትመጣላችሁ ታያላችሁ። ከዛ እኔ ደግሞ ዱባይ ሄድና $475,000 ቤት ገዛለሁ። ይሄ ኪንግ ቤድ ያለበት ይሄ ትልቁ ምናምን እሱን እገዛለሁ። ከእንትና እገዛለሁ። ከማነው ስሙ ከአዶናይ እሱን እገዛለሁኝ። ይቻላል። ብር ካለ ኃጢአት በሙሉ በምድር ላይ ይታጠብላል። በሰማይ ብቻ ነው በር ላይ የሰማይ በር ላይ የማያስገባው እንጂ በምድር ብር ካለ ትበራለህ። በሰማይ ግን አትችልም። በሰማይ የምትችለው ጥሩ ሰው ስትሆን ጥሩ ስነ ምግባር ሲኖረ ብቻ። ከዛ በኋላ ራሳችሁ ከኢትዮጵያ ራሱ እንዴ ነው የምትል ጂጂያ እና ከሌ ጋራ እርዳታ አለና እስቲ ደጉሚ ትሉኛላችሁ። ትመጡና ሳምርዬ ናትዬ የሷ ልጆች እኮ አቤት ስሜ ጌታዊ ምን አለበት ስሜን ለማደስ ብለ እዚህ ጋራ $100,000 እንኳን የሚያወርድ ህዝብና ሰው የሆነ ሰው ብትሰጠኝ